የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ግንቦት 24 2018 ሰኞ አከናውኖ በዛው ቀን በተለያዩ ምርጫ ጣቢያዎች የድምጽ ቆጠራ ተካሂዶ የድምጽ ቆጠራ ውጤት የለጠፉ ምርጫ ጣቢያዎች ነበሩ። ከዛም ደግሞ የድምጽ መስጫ ሂደቱ የተራዘመባቸው ቦታዎች የድምጽ መስጫ ሰዓት ተራዝሞ በሰልፍ ላይ ያሉት ሰዎች ምርጫው እስኪጨርሱ ድረስ የድምጽ መስጫ አሰጣጥ ሂደቱ ሲቀጥል እንደነበረ ባለፈው ትናንትና በነበረው ጋዜጣዊ መግለጫ ቀርቧል። እንግዲህ ከዛ በኋላ በተለይም ሰኞ ዘግይተው የጨረሱ ምርጫ ጣቢያዎች በምርጫ ጣቢያ ደረጃ የቆጠራ ስራ ሲሰሩ የነበሩት በአብዛኛው ትናንትና ነው። ስለዚህ ሁሉም በሚባል ደረጃ ሁሉም ምርጫ ጣቢያዎች የድምጽ ቆጠራ አጠናቀው በምርጫ ጣቢያዎች ውጤት ለጥፈዋል። ውጤት ለጥፈው በዛሬው ቀን የተወሰኑ ምርጫ ጣቢያዎች ምርጫ ክልሎች ላይ ይሄው ከየጣቢያው የተሰበሰበው ድምጽ የተሰጠበት መረጃ ወደ ጣቢያዎች ሄዶ ወደ ምርጫ ክልሎች ሄዶ በምርጫ ክልሎች የማዳመር ስራ እየተሰራ ይገኛል። ሰኞ ቀደም ብለው ጨርሰው ውጤቱን ቆጥረው ሰኞ ዕለት የለጠፉ ማክሰኞ ወደ ምርጫ ክልል የሚወስዱትን ሰነድ ወስደው በምርጫ ክልል ደረጃ ደግሞ የማዳመር ስራ ተሰርቶ የምርጫ ክልል ላይ ያለው የማዳመር ስራ ተጠናቆ ወደ ማዕከል ወደ ማረጋገጫ ማዕከል ለመምጣት ጉዞ የጀመሩ ምርጫ ክልሎች አሉ። እንግዲህ እንደምታውቁት ይሄ ስራ ሰፊ ጥንቃቄን የሚጠይቅ በትክክል ያሉት መረጃዎች በቦርዱ በተዘጋጁ ቅጾች በአግባቡ ተሞልተው ተዘጋጅተው ተስተካክለው መምጣት አለባቸው። ስለዚህ በምርጫ ጣቢያ ደረጃ ድምጽ ከተሰጠ በኋላ በውጤት ማመሳከሪያና ማሳወቂያ በሚባለው ቅጽ ውጤቱ ይሞላል ማለት ነው። እያንዳንዱ እጩ ያገኘው ውጤት በቁጥር ይገለጻል። ይሄ የውጤት ማመሳከሪያና ማሳወቂያ ቅጽ ማመሳከሪያ ነው። ከዛ ደግሞ ማስታወቂያ ነው። ምርጫ ጣቢያ ላይ የሚለጠፍ ይኖራል። ይሄንን የውጤት ማመሳከሪያ እና ማስታወቂያ አንዱን ቅጽ ይዘው ከየምርጫ ጣቢያው ወደ የምርጫ ክልሉ ይመጣሉ ማለት ነው። ምርጫ ክልል ላይ ደግሞ ሲመጡ በዛ ምርጫ ጣቢያ ይህንን ሰነድ ይዞ በሚመጣው ምርጫ ጣቢያ የተሰጡትን ድምጾች ተቆጥረው የተሰጡትንና በነጭ ሳጥን ታሽገው ተቆልፈው ያሉትን ድምጾች በሳጥኑ ይዘው ይመጣሉ። እንደገና ይሄንን የውጤት ማመሳከሪያ የሚባለውን ሰነድ ይዘው ለምርጫ ክልል ኃላፊው የምርጫ ጣቢያው ኃላፊ ያስረክባል። በምርጫ ክልል ያለው ኃላፊ ደግሞ እነኚህን ሰነዶች በአግባብነታቸው አጣርቶ የምርጫ ጣቢያው ኃላፊ ሰነዱ ይዞት የመጣው የምርጫ ጣቢያ ኃላፊ ባለበት ሰነዱን ይከፍታል። እንግዲህ ከምርጫ ክልሉ የመጣችው ማመሳከሪያ ከምርጫ ጣቢያው የመጣችው ማመሳከሪያ ቅጽ መከፈቷ በሚታወቅ ፖስታ ውስጥ ታሽጋ ነው የምትመጣው። ቅጿ አንዷ ቅጽ ትለጠፋለች፣ አንዷ ቅጽ በመከፈቱ በሚታወቅ ፖስታ ውስጥ ታሽጎ ነው የሚመጣው። በሌላ በኩል ደግሞ ቅድም እንደገለጽኩት ድምጽ የተሰጠበት የድምጽ መስጫ ወረቀት በሳጥን ውስጥ ተቆልፎ አብሮ ወደ ምርጫ ክልሉ ይመጣል። ሌሎችም ቁሳቁሶች ምርጫ ሲፈጸምባቸው የነበሩትም ቁሳቁሶች ጭምር ወደ ምርጫ ክልል ይመጣሉ ማለት ነው። እንግዲህ ምርጫ ክልል ኃላፊው ምርጫ ጣቢያው አስረካቢው ባለበት ይከፍትና ያይና ያችን የውጤት ማመሳከሪያዋ ችግር ከሌለባት ስርዝ ድልዝ ከሌለባት ያንን ፈርሞ ይረከበዋል። ስርዝ ድልዝ ካለው ደግሞ ማብራሪያ ይጠይቀዋል። ለምን ይሄ ሆነ ብሎ ይጠይቀውና አስፈላጊውን ማጣሪያ አድርጎ ካጣራ በኋላ ይረከበዋል። እንግዲህ አንድ
በምርጫ ክልል ደረጃ የማዳመር ስራ የሚጀምረው ከ30% አካባቢ የሆኑ ውጤቶች ከምርጫ ጣቢያ ሲመጣ ነው። ከ30% የሆነ የምርጫ ጣቢያ ውጤቶች ሲመጡ በምርጫ ክልል የማዳመር ስራ ይጀመራል ማለት ነው። እንግዲህ በምርጫ ክልሉ ደግሞ የማዳመር ስራ ሲሰራ ራሱን የቻለ የማዳመሪያ ወርክሽት የሚባል አለ። በሱ ይሞላና ያሉት ከየምርጫ ጣቢያ የመጣው ለምሳሌ የምርጫ ጣቢያው ያለበት ክልል፣ ወረዳ፣ የምርጫ ጣቢያ ስም፣ የምርጫ ጣቢያ ኮድ የያዘ ፎርም እዛ ይሞላል። በዛ ምርጫ ጣቢያ የተመዘገቡት የመራጮች ብዛት፣ ለዛ ምርጫ ጣቢያ የተላከው የድምጽ መስጫ ወረቀት ብዛት፣ ዋጋ ያለው የድምጽ መስጫ ወረቀት ብዛት፣ የተበላሸ ብሎ ዝርዝር አለው በፎርሙ ላይ። በዛ ማዳመሪያ ወርክሽት ላይ ይጽፋል። በዛው ልክ ደግሞ በእያንዳንዱ ምርጫ ጣቢያ ላይ የተወዳደሩትን እጩዎች ዝርዝር ይጽፍና በዛች በእያንዳንዷ ምርጫ ጣቢያ ላይ ያገኙትን ድምጽ በዛ ማዳመሪያ ላይ ይሞላል። እንግዲህ እንደምታውቁት እጩዎች በበዙ ቁጥር አንድ ወርክሽት የሚይዘው አንድ ማዳመሪያ የሚይዘው 20 ምርጫ ጣቢያ ነው የሚይዘው። ለምሳሌ በአንድ ምርጫ ክልል ስር 100 ምርጫ ጣቢያ ካለ አንዱ 20 ነች። 5 ማዳመሪያ ሽት አብሮ መምጣት አለበት። ይሄ 5 ማዳመሪያ ሽት ደግሞ ስለሚበዛ 5ውን ማዳመሪያ ወርክሽት ደግሞ ይዞ አንድ ላይ ጠቅልሎ የሚመጣ ማዳመሪያ ሽት አለ። እንግዲህ እነዚህን ሁሉ ለመዘርዘር የሄድኩት እያንዳንዱ የሚወስደው ጊዜ የሚወስደው ጥንቃቄ በጣም ወሳኝ ስለሆነ በመጨረሻ ላይ በሚገኘው ውጤት ላይ የራሱ የሆነ ተጽዕኖ ስላለው በዚህ ደረጃ ስራዎች በጥንቃቄ መሰራት አለባቸው። እንግዲህ በምርጫ ክልል ደግሞ ይሄ ስራ ከተጠናቀቀ በኋላ እያንዳንዱ ምርጫ ክልል ደግሞ ወደዚህ ወደ ዋናው ማዕከል ይዞት የሚመጣው ሰነድ ይኖራል። ይሄ የተጠቃለለ ማዳመሪያ ይመጣል። ከምርጫ ጣቢያ የመጣ የውጤት ማሳወቂያና ማመሳከሪያ ቅጽ አብሮ ይመጣል። ወርክሽቶቹ አብሮ በሙሉ ተያይዘው መተው እዚህ ላለው ለማዕከል ተረካቢ ኢንቴከር ይባላል። ሰነዶችን ሁሉ ኢንቴክ ይደረግላቸዋል፣ ይወሰዳል መረጃዎቹ በዝርዝር። እንደዛ ከተደረገ በኋላ ለአረጋጋጮች ይሰጣል። አሁን ባለን አደረጃጀት እንደ ክልሎቹ ስፋት በክልሎቹ እንዳሉት ምርጫ ክልሎች ስፋት የተለያየ ቡድን ያለው 2-3 ሰዎች ያሉበት ቡድን የማጣሪያ እና የውጤት ማረጋገጫ ቲም ተቋቁሞ በዛሬው ዕለት የቲሞቹ አባሎች እንደገና የማስተዋወቂያ ሪፍሬሽ የማድረጊያ ስልጠና ሲሰጣቸው ውሏል። እንግዲህ በዚህ ደረጃ ያጣራሉ። የሚያጣሩት እንግዲህ እነኚህ ሁሉ ከየምርጫ ጣቢያውና ከየምርጫ ክልሉ የመጡት ሰነዶች አንዳቸውን ካንዳቸው አናበው በ2 በ3 በ4 መንገድ ቬት ተደርጎ ያለው ውጤት ትክክለኛ የተጻፉት መሆናቸውን አረጋግጠው የመጨረሻ የማረጋገጫ ስራ ይሰራሉ። ከዛ ማረጋገጫው ወደ ዳታ ውስጥ ይገባል። ከዳታ ውስጥ ደግሞ በሱፐርቫይዘሮች ተረጋግጦ ለቦርዱ ለውሳኔ ይቀርባል ማለት ነው። እንግዲህ ዛሬ ያለነው ይሄንን አይነትን ስራ ለመስራት የአረጋጋጮችን ስልጠና ስንሰጥ ውለናል። በየምርጫ ክልሉ የማዳመር ስራ ከየምርጫ ጣቢያዎቹ መጥተው የማዳመር ስራ ምርጫ ክልሎቻችን እየሰሩ ይገኛሉ። ሰኞ ቆጠራ ጨርሰው ለጥፈው ማክሰኞ የማዳመር ስራ ለማስደረግ ወደ ምርጫ ክልል ያመጡ ደግሞ የማዳመር ስራ በምርጫ ክልል የጨረሱ ደግሞ ወደ ሴንተር ለማምጣት በጉዞ ላይ ናቸው የሚል ስራ ነው ያለነው በዚህ ጊዜ። እንግዲህ ምናልባት በእናንተ በኩል ደግሞ የሚቀርቡ ጥያቄዎች ሊኖሩ ይችላሉ። ስለዚህ ሰፊውን ጊዜ ዛሬ ለእናንተ ነው የምሰጠው። በእነዚህ በቀረቡት ቢሆን በማናቸውም ጉዳይ ላይ ምላሽ ለመስጠት ዝግጁ ነኝ። ስላዳመጣችሁኝ አመሰግናለሁ።